የኢትዮጵያ ብሔራዊ ምርጫ ቦርድ መግለጫ ሲሰጥ ተከታትለናል። ይህንን ወደሚመለከት ጉዳያችን ነው ምናልፈው። ባልደረባችን ቤተልሔም መኳንንት ደግሞ በመግለጫው ላይ የተነሱ ዋና ዋና ሀሳቦችን ልታጋራን በቀጥታ መስመራችን ላይ ነው የምትገኘው። ቤተልሔም እንዴት አምሽተሻል? ዋና ዋና ነጥቦቹን ካንቺ እንስማ። እንዴት አመሻችሁ የሸዋና ሳሙኤል፣ እንደምን አምሽታችኋል ተመልካቾቻችን። ቀደም ሲል እንግዲህ በዛሬው ዕለት ምሽቱን ማለት ነው የኢትዮጵያ ብሔራዊ ምርጫ ቦርድ መግለጫ ሰጥቷል። 7ኛው ጠቅላላ ምርጫ ከተካሄደ በኋላ በድህረ ምርጫ ሂደቶች ውስጥ የሚጠበቁ በርካታ ጉዳዮች አሉ። ከነዛ መካከል ደግሞ በብሔራዊ ምርጫ ቦርድ የሚጸድቁ ውጤቶችን ለሕዝቡ ይፋ ማድረግ ይገኝበታል። በዚህም መሰረት እንግዲህ በተለይም ደግሞ ምርጫ ቦርድ ምርጫ ባካሄደባቸው የተለያዩ ክልሎች ላይ ወደ ማዕከል መጥተው የጸደቁ ውጤቶችን በዛሬው ዕለት ይፋ አድርጓል ማለት ነው። በዚህም መሰረት እንግዲህ በተለይም ደግሞ በምርጫ በተካሄደባቸው 1139 የምርጫ ክልሎች ውስጥ ከሚገኙት ውስጥ 723ቱ ሙሉ ለሙሉ ወደ ማዕከል መጥተው ውጤቶቹ መጽደቃቸውን ነው የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላተወርቅ ኃይሉ በዛሬው መግለጫቸው ያነሱት ማለት ነው። እንግዲህ ከዚህ ውስጥ ደግሞ 501 የሚሆነው የህዝብ ተወካዮች ምክር ቤት የጸደቁ ድምጾች ሲሆኑ 638 ደግሞ የክልል ምክር ቤት ስለመሆኑም ዛሬ በመግለጫው ተመላክቷል። በአጠቃላይ ካሉ ቀደም ሲል እንዳነሳው እንግዲህ 1139 የምርጫ ክልሎች ውስጥ 723 የሚጠጉ የምርጫ ክልሎች በአጠቃላይ ውጤት ጸድቆ በዛሬው ዕለት ይፋ ተደርጓል ማለት ነው። እንግዲህ ከድረ ምርጫ በኋላ ከሚጠበቁ ሌሎች ጉዳዮች መካከል አንደኛው ደግሞ በተለያዩ የፖለቲካ ፓርቲዎች የሚነሱ ቅሬታዎች ይገኙበታል። እነዚህ ቅሬታዎች ደግሞ በገለልተኛ አካል የሚፈቱባቸውን ሁኔታዎች የማመቻቸትም ስራ እንግዲህ የምርጫ ቦርድ ስልጣን ነው። በዚህም መሰረት እንግዲህ በ120 የምርጫ ክልሎች ውስጥ ቀድሞ ቅሬታዎች የቀረቡበት ነበረ። ከዛ በተጨማሪ ደግሞ ዘግይቶ ምርጫ በተካሄደባቸው 9 የምርጫ ክልሎች ውስጥ ድጋሚ የቅሬታ የቀረበባቸው ስለመሆኑም ነው የተነሳው። በአጠቃላይ 129 የሚጠጉ የምርጫ ክልሎች ላይ የተለያዩ የፖለቲካ ፓርቲዎች ቅሬታቸውን አንስተዋል። ይህም ቅሬታ የሚፈታባቸውን መንገዶች ደግሞ የኢትዮጵያ ብሔራዊ ምርጫ ቦርድ የመመርመር ስራን እስካሁን ሲያከናውን ቆይቷል ማለት ነው። በዚህም መሰረት እንግዲህ በእነዚህ በ129 የምርጫ ክልሎች ውስጥ የቀረቡት የቅሬታዎችን መርምሮ በ75ቱ የሚጠጉ የምርጫ ክልሎች ላይ ምላሾችን የመስጠት ስራ ስለመሰራቱ ነው በዛሬው ዕለት የተነሳው። ለዚህም የህግ ቡድን ተቋቁሞ ይህንኑ ስራ ሲሰራ ቆይቷል። ቀደም ሲል ካነሳዋቸው የምርጫ ክልሎች ውስጥ ደግሞ በ75ቱ ሙሉ ለሙሉ ውሳኔ የተላለፈባቸው እንዲሁም ደግሞ መፍትሄ የተሰጠባቸው የምርጫ ክልሎች ይገኙበታል ማለት ነው። እነዚህ የምርጫ ክልሎች ደግሞ 86 የምርጫ ክልሎች ናቸው። ቀሪው 75 የሚጠጋው የምርጫ ክልል ደግሞ ሙሉ ለሙሉ የቀረበው ቅሬታ ውድቅ ተደርጎበታል። ከዛ በተጨማሪ ደግሞ አንድ የምርጫ ክልል በተለይም ደግሞ ይህ የምርጫ ክልል ሀላባ 1 የተሰኘው የምርጫ ክልል ሙሉ ለሙሉ የድምጽ ቆጠራ እንዲደረግበት ውሳኔ ተላልፎበታል ማለት ነው። ይህም እንግዲህ በፖለቲካ ፓርቲዎች በተነሳው ቅሬታ መሰረት ሙሉ ለሙሉ ድጋሚ የድምጽ ቆጠራ እንዲደረግበት ተወስኗል። በዚህም መሰረት የምርጫ ፓርቲዎች ተወካዮች በተገኙበት በዚህ ምርጫ ክልል ላይ ሙሉ ለሙሉ የድምጽ ቆጠራ የሚካሄድ ስለመሆኑም እንግዲህ በዛሬው ዕለት ተነስቷል ማለት ነው። እንግዲህ በአጠቃላይ ቅሬታ ከቀረበባቸው 129 የምርጫ ክልሎች ውስጥ በ86ቱ ውሳኔ የተሰጠበትና 75ቱ ደግሞ ቅሬታዎች የተለያዩ ማስረጃዎች ተመርምረው ውድቅ የተደረገበት ስለመሆኑም ነው እንግዲህ የተነሳው። በዚህ በመግለጫ ላይ ከተነሱ ሌላኛው ጉዳዮች መካከል እንግዲህ የምርጫ ቦርድ በተለይም ደግሞ ውጤቶችን እስካሁን በመጣበት ሂደት ውስጥ ከስር ሲያሳውቅ ቆይቷል። በተሰጠው ስልጣን መሰረት ቦርዱ በ10 ቀናት ውስጥ የውጤትን የማሳወቅ መብት አለው። ከዛ ደግሞ ያልተሟሉ ነገሮች ሲኖሩ ደግሞ እስከ 20 ቀን በሚዘልቅ ቀናቶች ውስጥ አጠቃላይ የምርጫ ውጤቶችን የማሳወቅ መብት አለው። ይህንንም እንግዲህ ተከትሎ በሚቀጥሉት ቀናቶች ውስጥ ቅሬታ የቀረበባቸውና ድጋሚ ቆጠራ የሚደረግበትን የምርጫ ክልል ጨምሮ በአጠቃላይ ውጤቶች ይፋ የሚደረጉ ስለመሆኑም ነው እንግዲህ በዛሬ መግለጫ የተነሳው። ዛሬ ቀደም ሲል እንዳነሳሁት በተለያዩ
አካባቢዎች ላይ የተደረጉ የምርጫ ውጤቶችን ሰፋ ባለመልኩ እንግዲህ ማብራሪያዎችም ተሰጥተውባቸዋል። ከዛ በተጨማሪ ደግሞ ቅሬታዎች በምን መንገድ እየተፈቱ ይገኛሉ የሚለው ላይም እንዲሁ ማብራሪያ ተሰጥቶበታል ማለት ነው። በአጠቃላይ በዛሬው መግለጫ የተነሱ ጉዳዮች እነዚህን ይመስላሉ። ቤተልሔም የምሽቱን የኢትዮጵያ ብሔራዊ ምርጫ ቦርድ መግለጫ ተከታትለሽ ላደረሽን ዘርዘር ያለ መረጃ እጅግ አድርገን እናመሰግናለን። መልካም ምሽት ይሆንልሽ።